የጦርነቱ ነበልባል እንደ እሳት እየጋለ የፖለቲካው ሰማይ በጭስ እንደተሸፈነ የዓለም ዕጣ ፈንታ በአንድ ሰው እጅ ላይ የተንጠለጠለበት ወቅት ላይ እንገኛለን። ያ ሰው ደግሞ ዶናልድ ትራምፕ ነው። የኢራን ጦርነት የወደፊት ጉዞ አራት ወሳኝ አማራጮች አቅርቦለታል። እያንዳንዱ አማራጭ የራሱ የሆነ አሰቃቂና አሳዛኝ አንዳንዴም ተስፋ የሰነቀ ውጤት አለው። ይህ ሁሉ ደግሞ የዓለም ሰላምና መረጋጋት የሚወስን ታላቅ ቁማር ነው። የመጀመሪያው አማራጭ የአየር ጥቃቶች ማፋፋም ነው። ይህ አካሄድ ከዚህ በፊት ታይቶ የኢራንን ትልቁን የጋዝ ማውጫ ቦታ በመምታትና ከባድ የቦምብ ጥቃቶችን በማድረግ እነዚህን ጥቃቶች የኢራን ኢኮኖሚ ሽባ ለማድረግና የጦርነት አቅሟ ለመጉዳት ያለመ ይመስላል። ነገር ግን የአየር ጥቃቶች የኢራን መንግስት ሙሉ በሙሉ ለመገርሰስ ዋስትና አይሰጡም። እንዲሁም ይህ አካሄድ ኢራንን የበለጠ እንድትበታተንና የበቀል ስሜት የተናወጣት እንድትሆን ያደርጋታል። ታሪክ እንደሚያስተምረን በኃይል ብቻ የተደፈረ ህዝብ ቁስሉን እየሳለ የበቀል ሰይፉን እየሳለ ሌላኛውን አደገኛ ጊዜ እስኪመጣ ድረስ ይታገሳል። ኢራን በተመሳሳይ መንገድ ልትጓዝ ትችላለች። ይህ ደግሞ በምስራቅ አውሮፓ ያላት አለመረጋጋት ወደ መካከለኛ ምስራቅ በማስፋት የዓለምን ሰላም የበለጠ አደጋ ላይ ይጥላል። የኃይል ሚዛኑ ሙሉ በሙሉ መበጥበጡ የሁለተኛ ደረጃ ውጤት ሊያስከትል ይችላል። ሁለተኛው አማራጭ ደግሞ የመሬት ወረራ ነው። ይህ አማራጭ እጅግ አደገኛና አጥፊ እንደሆነ ይታሰባል። የአሜሪካ ወታደሮች ወደ ኢራን በመግባት ቁልፍ የሆኑ የስልጣን ማዕከሎችን ለመያዝ ይሞክራሉ። ይህ አካሄድ ከዚህ በፊት በኢራን እና በአፍጋኒስታን ጥቅም ላይ ውሏል። ነገር ግን ኢራን ከነዚህ ሀገሮች እጅግ ትልቅ የገቡ መውጫዎች ጥቂት የሆኑባትና ከ600 ሺህ በላይ ወታደሮች ያሏት ሀገር ነች። የኢራን ጦር አሁንም ጠንካራ የመሬት ላይ መከላከያ አቅም አለው። እንዲህ አይነት ወረራ ከፍተኛ የሰው ሕይወት ጥፋት እንደሚያስከትል ይታመንበታል። ኢራን ራሷ ይህንን ጦርነት ሌላ ቪየትናም ብላ እየጠራችው ነው። ይህ ደግሞ የአሜሪካ ወታደሮች ሕይወት ከመቀጥፈት በላይ የአሜሪካን ሕዝብ ለሌላ ረጅምና ደም አፋሽ ጦርነት ሊዳርግ ይችላል። የአንድ ሀገር ሉዓላዊነት በኃይል መዳፈር በዓለም አቀፍ ደረጃ ትልቅ ውዝግብና አለመረጋጋት ያስከትላል። ሶስተኛው አማራጭ ደግሞ ወታደራዊ መውጫ መንገዶችን መጠቀም ነው። ይህ ማለት ኢራን ያከመቻቸውን የበለጸጉ ዩክሬን ለማስወገድ የታለሙ ስራዎችን ማከናወን ወይም እንደ ኪር ደሴት ያሉ ስትራቴጂካል ደሴቶችን መያዝ ነው። ኪር ደሴት የኢራን ከፍተኛ የነዳጅ ዘይት የምታስኬድ በመሆኗ መያዝ የኢራን ኢኮኖሚን ሽባ ያደርገዋል። ይህ ደግሞ እንደ ድርድር መነሻነት ሊያገለግል ይችላል። ይህ እቅድ በትራምፕ ዘንድ ተመራጭ እንደሆነና በአጋሮቹ ድጋፍ እንዳለ ይነገራል። እንደ ዩኤስኤስ ትሪፖሊ ያሉ የአምፊቢያን የጦርነት መርከቦች ወደ አካባቢው መላክ የዚህ እቅድ መጀመሪያ ሊሆን ይችላል። ይህ አማራጭ ከሁሉም የመሬት ወረራ ያነሳ አደጋ ያለው ቢመስልም አሁን ትልቅ ወታደራዊ እርምጃ ነው። እንዲሁ ያለው እርምጃ የኢራን አጸፋዊ ምላሽ ሊያስከትልና ወደ ሰፋ ያለ ግጭት ሊያመራ ይችላል። ነገር ግን በትክክለኛ ከተሰራ ያለ ብዙ ደም መፋሰስ ግጭቱን ለማብቃት አንዱ መንገድ ሊሆን ይችላል። አራተኛውና የመጨረሻው አማራጭ ደግሞ ዲፕሎማሲ ነው። ኢራን ግን እስካሁን ከዩናይትድ ስቴትስ ጋር ቀጥተኛ ድርድር ለማድረግ ፈቃደኛ አልሆነችም። ትራምፕ ከኢራን መንግስት ጋር ግንኙነት እንዳላቸው ቢናገሩም የኢራን እምነት ማጣት ገለልተኛ አስታራቂዎችና ተጨባጭ ዋስትናዎች ይፈልጋሉ። ሩሲያ የኢራን የበለጸገ ዩራኒየም ወደ ሩሲያ የማዞር ሐሳብ አቅርባ ነበር። ነገር ግን ትራምፕ ይህንን ውድቅ አድርገውበታል። የጦርነት ድካምና ጥቃቶችን ለማስቆም ከሀገር ውስጥ የሚወጡ ጥሬዎች ለዲፕሎማሲ ግፊት ቢያደርጉም የትራምፕ ያልተለመደ አመራር ዘይቤ ውጤቱን ምንም ቢሆን ምንም ድል አውጆ ግጭቱን ሊያጠናቀቅ ይችላል። ዲፕሎማሲ የረጅም ጊዜ ዘላቂ መፍትሄ ቢሆንም የሁለቱ ወገኖች ፍላጎትና እምነት ወሳኝ ነው። የጠረጴዛ ዙሪያ ድርድር ውጥረት የማርገብና ለሰላማዊ መፍትሄ መንገድ የመክፈት አቅም አለው። ነገር ግን ያለ እውነተኛ ቁርጠኝነትና መተማመን ዲፕሎማሲ ከባዶ ንግግር ያለፈ ነገር ሊኖረው አይችልም። የጦርነቱ የአየር ላይ ባህሪ እስካሁን እንደቀጠለ ነው። ነገር ግን ከሁለቱም ወገኖች አንዱ ሚሳኤል ወይም የመከላከያ አቅም ከተሟጠጠ ጦርነቱ ወደ አዲስ ምዕራፍ ሊገባ ይችላል። ይህ ማለት የመሬት ላይ ግጭቶች ሊከሰቱ ወይም የሌሎች ሀገራት ጣልቃ ገብነት ሊጀምር ይችላል። የትራምፕ ውሳኔ የወደፊቱን የዓለም ካርታ የሚቀይር ይሆናል። የዓለም ሕዝብ በጭንቀትና በጉጉት ውጤቱን እየተከታተለ ነው። እያንዳንዱ እርምጃ፣ እያንዳንዱ ቃል፣ እያንዳንዱ ድርጊት የዓለምን የሰላምና የጦርነት ሚዛን ላይ ተጽዕኖ ይፈጥራል። ይህ ደግሞ የዓለም ሕዝብ በሰላም ለመኖር ወይም በጦርነት ነበልባል ውስጥ ለመቃጠል የሚወስነው የመጨረሻው ሰዓት ነው። የትራምፕ ዕጣ ፈንታ የዓለም ዕጣ ፈንታ ነው። የእያንዳንዱ አማራጭ የራሱ የሆነ ክብደትና አደጋዎች አሉት። የአየር ጥቃት ማፋፈም ፈጣንና የኢራንን አቅም የመጉዳት
የመጉዳት አቅም ቢኖረውም የረጅም ጊዜ መፍትሄ አይሰጥም። የመሬት ወረራ የኢራን መንግስት ለመጣል የሚያስችል አቅም ቢኖረውም አሰቃቂ የሰው ህይወት ጥፋትና የገንዘብ ወጪ ያስከትላል። ወታደራዊ መውጫ መንገዶች ደግሞ የበለጠ ኢላማ የሚደረጉትና ያነሱ አደገኛ ሊመስል ይችላል። ነገር ግን አሁን ወታደራዊ እርምጃ ናቸው። ዲፕሎማሲ ደግሞ ዘላቂ መፍትሄ ቢሰጥም የሁለቱም ወገኖች እውነተኝነትና ቁርጠኝነት መተማመን ያስፈልገዋል። የኢራን ህዝብ ለብዙ ዓመታት በፖለቲካ ውጥረትና በኢኮኖሚ ችግር ውስጥ ይኖራል። ይህ ጦርነት ደግሞ የእነሱን ስቃይ የበለጠ ያባብሰዋል። የዓለም አቀፍ ማህበረሰብ በዚህ ግጭት ውስጥ ትልቅ ሚና ይጫወታል። የተባበሩ መንግስታት ድርጅት፣ የአውሮፓ ህብረትና ሌሎች የዓለም አቀፍ ተቋማት ለሰላማዊ መፍትሄ እንዲሰሩ ግፊት ማድረግ አለባቸው። የትራምፕ ውጤታማ የዓለም የጂኦፖለቲካ ገጽ ሙሉ በሙሉ ሊለውጥ ይችላል። የምስራቅ አውሮፓ የጦርነት መዘዝ አሁን ድረስ በግልጽ እየታየ ባለበት ወቅት በመካከለኛው ምስራቅ ሌላ የደም መፋሰስ መጀመር የዓለምን ሰላም እና ኢኮኖሚ በእጅጉ ይጎዳል። የነዳጅ ዋጋ ንረት፣ የንግድ መስመሮች መቋረጥና የሽብር ጥቃቶች መባባስ የዚህ ጦርነት አይቀሬ ውጤቶች ሊሆኑ ይችላሉ። ታሪክ ደግሞ ራሱን የመደገም አዝማሚያ ያለው ከቪየትናም ከኢራቅና ከአፍጋኒስታን ጦርነቶች የተማርናቸው ትምህርቶች አሉ። ወታደራዊ ኃይሎች ብቻቸውን ዘላቂ ሰላም አያመጡም። የሰላም ንግግሮች የረጅም ጊዜ ሂደት ሲሆኑ ዲፕሎማሲ፣ ኢኮኖሚያዊ ትብብርና ባህላዊ ልውውጥ ይጠበቃል። ትራምፕ ከነዚህ ትምህርቶች ተምረው ለሰላምና ለመፍትሄ የሚበጅ ውጤት ያደርጋሉ ወይስ አይሆንም? ይህ ጥያቄ የዓለምን ሕዝብ ሁሉ እያሳሰበው ያለው ትልቅ እንቆቅልሽ ነው። የእውነተኛ ሰላም መንገድ የሚጀምረው የሁለቱም ወገኖች ፍላጎት፣ የጋራ መግባባትና የረጅም ጊዜ እይታ ሲኖር ነው። ጦርነት የመጨረሻው አማራጭ መሆን አለበት፣ ነገር ግን እንደ አለመታደል ሆኖ ብዙ ጊዜ የመጀመሪያው አማራጭ ሆኖ እናገኘዋለን። የትራምፕ ውሳኔዎች ለዓለም ሕዝብ ሁሉ ትልቅ ጠቀሜታ አላቸው። ሕይወቶችን ያድናሉ ወይም ያጠፋሉ፣ ሰላም ያመጣሉ ወይ ግጭትን ያባብሳሉ። ይህ ሁሉ በቅርብ ጊዜ ውስጥ የሚታይ ይሆናል። የዓለም መሪዎች በዚህ ወሳኝ ወቅት ጥበብና ብልህነትን እንዲያሳዩ እንጠብቃለን። የዓለም ሕዝብ በሰላም የመኖር መብት አለው።